መቀየር የማትችሉትን ነገር ተቀበሉት። እኔ የሕክምና ተማሪ ሆኜ ዋናው መማረው ለምን ነበር መሰላችሁ? ቶሎ ጨርሼ እናቴን ለመርዳት ነበረ። በጣም በቃ ስማር ሁሉ የማስበው እናቴን ነው። በቃ አሁን ዶክተር ሆኜ ሰራና እንዲያደርግና 3ኛ ዓመት ተማሪ ሆኜ እናቴ ሞተች። መለወጥ እችላለሁ? ይሄን አልችልም። መለወጥ የማትችሉትን ነገር በሕይወታችሁ እናንተም ተመሳሳይ ከኔ ጋር የገጠሟቸው ሐዘኖች ይኖራሉ። አንዳንድ ሰዎች 20 ዓመት ያዝናሉ፣ ክሎዥር አያደርጉ። 30 ዓመት ይቆጫቸዋል፣ ሊያንገበግባቸዋል። አክሰፕት ኢት፣ ዩ ካን ኖት ቼንጅ ኢት። መለወጥ አትችልም። መለወጥ የማትችለውን ነገር አክሰፕት አድርገው። የሚሄዱበትን እናውቃለን። በቃ እናትሽ የሉም፣ አም ሶሪ በጣም ግን ሁሌ እንዴት ታዝኛለሽ? እንዴት በአባትሽ ሁል ጊዜ እንዴት ታዝኛለሽ? 30 ዓመት ሰው እንዴት ያዝናል? ክሎዥር አድርጉ፣ አክሰፕት አድርጉት። አንዳንድ ሎሶቻችንን መለወጥ የማንችላቸውን በቃ መቀበል። ሞባይሌን ሰረቀኝ። ዲት ያናድዳል። ስንት ዶክመንት ያለውን ዲት ነው የሚያበሽቀው። በቃ ብዳበ ስንገበገብ 1 ሳምንት ልቆይ ይችላል። ሰረቀው፣ በቃ ኢትስ ጎን። ብደውልለት ሌባው ይስቅብኛል። በቃ ሙድ ነው የሚይዝብኝና ካልዘጋው ስልኩንና በቃ ኢትስ ሎስት። እንትን ሆነ፣ ተፈጠረ፣ ኢት ሃፕንድ፣ አለቀ። መለወጥ የማትችሏቸውን ነገሮች ስለ ሰላማችሁና ስለ ጤንነታችሁ ስትሉ ተቀበሉት፣ አክሴፕት አድርጉና አለፉ። ከዛ ቹዝ ዩር ዋርስ፣ ጦርነታችሁን ምረጡ። ጦርነታችሁን ምረጡ። አንድ መስሪያ ቤት ውስጥ እየሰራችሁ ከአንድ ሰውዬ ጋር ተጣልታችሁ፣ አብሯችሁ አንድ ቢሮ ከሚውል ሰውዬ ጋር ተጣልታችሁ የማያቋርጥ ጦርነት፣ ይህም በቃላት በአስተያየት ባነጋገር የማያቋርጥ ጦርነቱ ስለምትቆያላችሁ ሲዝፋየር አውጁ። ተኩስ አቁሙ። ዩኒላተራል ሲዝፋየር አቁሙና እናንተ ሜክ ፒስ። አብረው የሚውል ሰውዬ ነው፣ ሰላም እንዲያሸንፍ ፍቀድለት። ያሸንፍህ፣ በመሸነፍ አሸንፍ። ከዛ ስለምን ትዋጋለህ? ቀኑ ሙሉ ሰላም አድርጉና ዋሉ። አእምሯችሁ ሰላም ደስ ብሎት ይዋል። አንድ ጊዜ አንድ አጎቴ ነበርና ሰዎችን ሕይወት ምን አስተማረህ ብሎ መጠየቅ እወዳለሁ። ሕይወት ምን አስተማረህ ብዬ ጠየቅ። እስቲ አንድ ነገር ንገረኝ አልኩት። እዛ ምን አለኝ መሰላችሁ? በሕይወት ዘመን ሁሉ በማያገባህ ነገር አትግባልኝ። እኔ የተጎዳሁት በሕይወት የተጎዳሁት በማያገባኝ ነገሮች ውስጥ እየገባሁ ነበር አለ። ከዛውን ቆሜ ያስባለሁ፣ ይሄ ነገር የሚያገባኝ ነው? አስተያየት ልሰጥበት የሚገባ ነው? አይደለም። ስለዚህ አስተያየት አልሰጥም። ልናገርበት የሚገባ ጉዳይ ነው? አዎ እናገራለሁ። አሁን ዛሬ አንድ የሆነ ስብሰባ ነበረ፣ ከዚህ ስብሰባ ሊያስቀረኝ የሚችል። ከዛ ግን አሰብኩ፣ ይሄ ስብሰባ ያገባኛል አልኩኝ። ከመንግስት አካባቢ ያለ ነው፣ አያገባኝም። የሚያገቡኝ ስብሰባዎች አሉ መንግስታዊ የሆነ፣ ይሄኛውስ አያገባኝ። ስለዚህ የሚያገባችሁንና የማያገባችሁን ነገሮች ምረጡ። ጦርነታችሁን ምረጡ። የማይሆን ቦታ ላይ ጦርነት ስታደርጉ ጥይት አታባክኑ። ሕይወት ልንገራችሁ፣ ቻሌንጅ አለው። ሁል ጊዜ ቻሌንጆች አሉ። በቻሌንጆች አትሸነፉ፣ ዲፌትድ አትሆኑ። ጽናት ያስፈልጋችኋል። በመከራ ውስጥ ጽኑ፣ በቻሌንጆች ውስጥ ጽኑ። ፐርሲቪር አድርጉ። ቡዲዝም ተከታይ አይደለሁም፣ ግን ቡዲዝም ምን ይላል መሰላችሁ? የቡዲዝም ዋና መመሪያዎች ልንገራችሁ። አንደኛ ላይፍ ኢዝ ሰፈሪንግ ይላል። አለቀ። ሕይወት ስቃይ ነው። ለቡዲስቶች እንዲህ ብለው ነው ዲፋይን የሚያደርጉት። ላይፍ ኢዝ ሰፈሪንግ ነው የሚሉት። ሁለተኛ the reason why we suffer is because we want ይላሉ። ስለምንፈልግ ነው ሰፈር የምናደርገው። ስለዚህ the way out of suffering መተው ነው፣ ዋንቲንግ መፈለግ ነው ይላሉ። የእነሱን ተዋቸው። ግን ላይፍ ውስጥ ምን ሰፈሪንግ እንዳለ ግን ምን ጥያቄ የለው። ከዛ ከእናንተ ምን ይጠበቃል? ዶንት ጊቭ አፕ፣ ፐርሲቪር አድርጉ፣ ጽኑ። በሳፈሪንግ ውስጥ መጽናት። ጸንታችሁ ስትወጡ እንዴት ጠንካራ ብርቱ ሰው ሆናችሁ ትወጣላችሁ።
ስለዚህ ጽናት ያስፈልጋቸዋል። የደስታ ምንጫችሁን ንጹሕ አድርጉት። ፒውር ጆይ ኤንድ ሬስት። እኔ ድሮ ጫት እቅም ነበረ። ጫት ሜዲካል ስኩል እንቅም ነበር እና አንድ ጊዜ ምን ሆነ መሰላቸው? ፕሮፌሰር በእደ ማርያም፣ አሁን እንደ ወዳጅ ነው የማወራቸው። ፕሮፌሰር በእደ ማርያም የሚባሉ ነበሩና አያውቁም፣ ስለ ጫት ምናምን አያውቁም። ከዛ ተማሪዎቹ ጫት ይቅማሉ አሏቸው። እዛ አንድ ቀን ዶርሚተሪያችን መጡ። እንትኑን ቆሻሻ ማጠራቀሚያውን ሲያዩ ጫት አለ፣ ያንን ሲያዩ ጫት አለ። ሰበሰቡን። ተማሪዎቹን ጥሩልኝ፣ በሩን ዝጋ፣ ይሄ ሚስጥር ነው፣ ሌላ ሰው እንዳይሰማሉ። እናንተ ጫት ትበላላችሁ አሉ። ጫት ትበላላችሁ? ከዛ አንዱ እጁን አወጣ። ምንድን ነው አሉት። ፕሮፌሰር ጫት ይቃማል እንጂ አይበላም አላቸው። ልክ አይደሉም እኮ ጫት ይቃማል አላቸው። ሰው ደስታ ለማግኘት ጫት ይቅማል። ጫት ካቲኖን የሚባል ነገር አለው። ካምፊታሚን ከሚባል መድኃኒት ጋር ይመሳሰላል። ስቲሙሌት ያደርጋቸዋል። ከዚህ ዥው አድርጎ ዳውን ያደርጋቸዋል። ሴክሹዋሊ ሊቢዶ የሚባለውን ፍላጎት ይጨምራል። ችሎታን በጣም ይቀንሳል። ግን ሰው ደስታ ፍለጋ ጫት ይቅማሉ። ከሃይማኖት ጋር ግንኙነት አለው ወይ ብዬ እኔ ኡስታዞችን ጠይቄያለሁ። የለውም ብለውኛል። ምንም ሰበብ ነው። ስለዚህ ሰራተኞች፣ አንዳንድ የባንክ ሰራተኞችንም ጨምሮ ምሳ ሰዓት ወጥተው መታ አድርገን ንግባ ይላሉ። ቀም አድርገን ከዛ መርቅነው ታገኟቸዋላችሁ መስሪያ ቤት ውስጥ። በኋላ ግን ይገለዋል። እሺ አልኮል አለ በመጠኑ እሺ ይሁን። እኔ እንትን ስለ ሙዴን በጣም ስለሚለውጠው አልጠጣም። እና ግን አንድ ሰው ጠጣ፣ ሰከረ፣ ደነሰ፣ ደስ አለው፣ ጨፈረ፣ ጠዋት ሲነሳ ሃንጎቨር አለው፣ ያስመልሰዋል፣ ራስ ምታት አለው፣ ይሸታል። ዋይ ሹድ ዩ? ለምን ብለህ ጠጣ? በራስ ገንዘብ አልቋል። ከዛ መናገር የማልፈልገውን ነገር ተናግሬ ያለው ጠጥቼ፣ ወይ ከሰው ጋር እጣላለሁ፣ ወይም ማይሆን ሪሌሽንሽፕ ውስጥ እገባለሁ። ለምን ጠጣሁኝ? ለምን ጠጣለሁ? የደስታ ምንጬን ንጹሕ ባረገውስ? ሻይ ጠጥቼ፣ ቡና ጠጥቼ፣ ከጓደኞቼ ጋር አውርቼ ከሆነ መሆን ካለበት አንድ ግላስ እንደው የግድ መሆን ካለበት ራስን ገዝተን ንጹሕ ለምን አናደርገውም? ሕይወታችንም ለምንድን ነው መጠጣት ያለብህ? ለምንድን ነው መስከር ያለብህ? እንዴት ነው እሱ ደስታ ምንጭ ሊሆን የሚችለው? ሲጋራ ማጨስ ነበረ፣ በትግል ነው ያቆምኩት። ለምን ብለህ ታጨሰዋለህ? ለማቆም መስራት ያስፈልጋል። ለውስጥ ውበት ዋጋ ስጡ። ትልቁ ውበት ውስጣዊ ውበት ነው፣ የኢነር ቢዩቲ ነው። ያላገባችሁ ስትፈልጉ፣ የትዳር ጓደኛችሁን ስትፈልጉ በፀጉሯ የሐር ነዶ፣ አፍንጫዋ ስንደዶ፣ ተረከዟ ሎሚ፣ ሽንጧ የነብር ጅራት፣ አይኗ የብር ጉልላት፣ እንደዛ አትፈልጉ። የውስጥ ውበት አላት ወይ? ኢነር ቢዩቲ አላት ወይ ብለህ ጠይቅ። አንቺም እንደዛው ኢነር ቢዩቲ ያለው የሚስትህን የውስጥ ውበቷን አድንቅላት። አስተሳሰቧን፣ አመለካከቷን፣ ልጆቿን ማሳደጓን፣ ትህትናዋን፣ ያ ውበት ነው። አሜሪካን ሀገር ብቻ ለኮስሜቲክስ፣ ለነ ሊፕስቲክ፣ ለጥፍር ቀለም፣ ለምናምን $10 ቢሊዮን ያወጣሉ። ኮስሜቲክስ ሰርጀሪ ያለ አፍንጫቸውን ያሰራሉ። ሪኖፕላስቲ ይባላል። ቆዳቸው ጨርመድ ሲል ፌስሊፍት ይባላል። ፌስሊፍት ይባላል። ሰርጀሪ ያሰራሉ። ጡታቸውን ለማሳደግ ማስቶፕላስቲ ይባላል። ኢምፕላንት ያስገባሉ። ጡት ከፍ ከፍ እንዲል። ይሄ ሙቪ አክተሮች ምኖች የምታያቸው ማስቶፕላስቲ ሰርቶ ነው፣ ኢምፕላንት ተደርጎ ነው። ለዚህ አይነት ሰርጀሪዎች ሌላ $10 ቢሊዮን ያወጣሉ። ጭንቀታቸውን ተመልከቱ። ፋት ሳክ ያስደርጋሉ። ላይፖሳክሽን ይባላል። ፋቱን ያስመጥጡታል። ፀጉር ካለ በሌዘር ሰርጀሪ ያስነሳሉ። ለዚህ ደግሞ $4 ቢሊዮን ያወጣሉ። በዓመት $24 ቢሊዮን ለውጪ ለሉክስ ያወጣሉ። እውነተኛ ውበት ግን ውስጥ ነው። ትህትና ነው፣ ፍቅር ነው፣ መሰጠት ነው፣ ኢንቴግሪቲ ነው። ያንን የራሳችሁንም የውስጥ ቢዩቲ ቫሊዩ አድርጎት የህይወት ፓርትነሮቻቸውንም ውስጣዊ ውበታቸውን አድንቁላቸው። ይሄ በጣም ወደዋለሁ።
forgiving all and avoiding vengeance. አንድ ነገር ልንገራችሁ፣ በደንብ አዳምጡ። ቂም ሳይንቲፊክ የሆነ ነገር ነው የምነግራችሁ። ይቅር ለማለት ኮርቲሶል የሚባል ሆርሞን ሰውነታችን ውስጥ እንዲጨምር ያደርጋል። ኮርቲሶል የሚባል ሆርሞን። ኮርቲሶል ምን ያመጣል መሰላችሁ? ከፍ ሲል ደም ብዛት፣ ሃይፐርቴንሽን፣ ስኳር፣ ዲያቤትስ መልተስ፣ ፔፕቲክ አልሰር ዲዚዝ፣ የጨጓራና የአንጀት ቁስለት፣ ኢንተስቲናል ፖሊፕስ፣ አስማ፣ አስም፣ አላስፈላጊ ውፍረት፣ ኦቤሲቲ፣ ዕድሜ ማጠር፣ እርጅና፣ የቆዳ መሸብሸብ፣ ዲፕሬሽን፣ አንዛይቲ፣ ጭንቀት ያመጣል። ምን? ቂም። ይቅር አለማለት። አሁን ያስቡት፣ እኔ የሆኑ ሰዎች አስቀይመውኛል እንበል። እነሱ ላይ ቂም ይዤ ይቅር አልልም ብዬ እንደዚህ ይዤ የሰውነቴን ኮርቲሶል ሆርሞን ከፍ አድርጌ ደም ብዛት፣ ስኳር፣ አስም፣ ፔፕቲክ አልሰር ዲዚዝ፣ አላስፈላጊ ውፍረት፣ የቆዳ መሸብሸብ፣ ያለ ዕድሜ ማርጀት፣ ያለ ዕድሜ መሞት ብቀበል ይሻለኛል ወይስ ይቅር ብያቸው ብኖር ይሻላል? ፎርጊቭ ደም። ያረገኝ ግን እኮ አንተ ተንኮሉን አታውቅም። አይ ዶንት ኬር፣ ፎርጊቭ ሂም። ከዛ ፎርጊቭ አድርጉ። ለመበቀል አትሞክሩ። በጤና ትኖራላችሁ። አንዱ የጤንነት አንዱ መመሪያ ይሄ ነው። አትያዝ፣ ምን ጨነቀ? ይቅር በለው። ከዛ የማታገኘው ከሆነ ደብዳቤ ጻፍለትና ይቅር በለው። በህይወት ከሌለና ቂም ካለብህ ምን ይመከራል? በሳይኮሎጂ ደብዳቤ ትጽፉላቸውና ደብዳቤውን ታቃጥሉታላችሁ። አይ ፎርጊቭ ዩ፣ አይ ሌት ዩ ጎ። ይቅር ብያለሁ። ይቅርታ አልጠየቀህም እኮ እሱ አሁንም እኮ እያናደደ ነው። እኔ ግን ይቅር ብያለሁ። ለምን? ለራሴ ስል፣ ለአንተ ብዬ አይደል፣ ለራሴ ስል